ሰላም ክቡራትና ክቡራን ተመልካቾቼ ሰላም ብያለሁ። ቡርቴ ነኝ። ለማታውቁኝ ሰዎች ብርቱካን 5 ቱብ ነኝ። ብርቱካን 5 ቱብ ነኝ። ብርቱካን 5 ቱብ ያልኩበት ምክንያት የራሴ ምክንያት አለኝና መንፈስ ቅዱሳዊ ብዙ ነገር ያደረጉልኝ ነው እላችኋለሁ። ሙስሊም እህቶችም ሰላም ብያለሁ። በያላችሁበት ዓለም ዳርቻ እግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። አበረታቱኝ። አመሰግናለሁ። አሁን ላይ ትንሽ ከፋ ብሎኛል። ትንሽ ደበር አርጎኛል። ትንሽ ከፍቶኛል። ያ ምክንያቱም የደበረኝ ምክንያት ያን የሆነ ቻናሌ ባለመስተካከሉ ምናምን ምክንያት ሞኒው ለጊዜው ስለታገደብኝ ብቻ እግዚአብሔር ይመስገን በእግዚአብሔር ፍቃድና ቸርነት ይመለስልኛል ብዬ ተስፋ አደርጋለሁ ማለት ነው። ምንም ወንጀል አይደለም። የሚስተካከሉ ነገሮች ስላልተስተካከሉ ነውና እኔ ብዙም ከፍቶም አልከፋኝም። ያው ትንሽ እንደ ድካሜ አንጻር ትንሽ አመምን ቢያደርገኝ ያው ብዙም አልከፋኝም ማለት ነው። ዛሬ ጓደኞቼ የላኩልኝ ላይክ አድርጎ ሀዲያ መጀመሪያ ላይክ ሰብስክራይብ አድርጎ አያችሁ። እንደዚህ ማዲያት ያወጣብኝ ለዩቲዩብ ብዬ ነው ያላችሁ። ይሄው እዚህ ጋር ፊቴ ማዲያት አውጥቷል ማለት ነው። ይኸውላችሁ ጋይስ እንደዚህ ይሄው ይታያል ማለት ነው። ይሄ እንግዲህ ዩቲዩብ ነው። ለሊት ተቀን እንቅልፌን አጥቼ የሰራሁት ዩቲዩብ ነውና እና ብዙ ነገር ይሆንኩበት ነው እና ብዙ ነገር ሆኜበታለሁ። ይሄን ቻናል ብዙ መስዋዕትነት ከፍዬበታለሁ እና እኔም ደግሞ መልካም ነገር ለመስራት እቅድ አለኝ። ጥሩ ደስ የሚል ነገሮች ወደፊት ለሰው ልጅ በጎ ታለባበስ ተስርዓት አንስቶ የሴት ልጅ ምንድነው ባህሪ ያለውን ነገሮች የሚሉትን ወደፊት እንግዲህ ጥሩ ነገሮችን የማቀርብላችሁ ይሆናል። ያልሆነ ነገር በቻናሌ ያላስተላልፍላችሁም ሰውን የሚያስተምር ነገር ካለባበስ ጀምሮ ሴት ልጅ እንዴት ነው መልበስ ያለበት፣ ወንድ ልጅ እንዴት ነው መልበስ ያለበት የሚለው እያንዳንዱ ካለባበስ ነው የሚጀምረው። የሰው ልጅ ስርዓትና መግባር ማለት ነው። ስለዚህ ዛሬ ጓደኞቼ እንግዲህ ስጦታ ልከውልኝ፣ እውነት አላሰብኩትም፣ ልከውልኝ አብረን እናያለን ስጦታውን ማለት ነው። እንግዲህ ጋይስዬ ማለት ያኔ እኔ አላሰብኩትም። ያኔ ስጦታ ይሰጠኛል ብዬ ነው እውነት በፍጹም አላሰብኩትም። ምን ያልጠበኩትም ምን መሰላችሁ? ያኔ የአረብ ሀገር ያለን ልጆች ምን ያህል ህይወት በምን ላይ ብሩ እንደሚገባ በምን ላይ እንደሚወጣ አናውቀውም። ስሙ አረብ ሀገር ነው ያለ ነው እንጂ ማለት ነው ምንም በረከት የለውም። በራችን ታውቃላችሁ እሱ በረከት የለውም። ስለዚህ እኔ ስጦታ አልጠበኩም። አንደኛዋ በጣም ታማም ስኳር በሽታ ይዟት በጣም እያመመኝ መድኃኒት እየወሰደ ብዙ ነገር የሆነች ልጅ ናት። አንደኛዋ ደግሞ እዚሁ እየቆየች ናት እና እውነት አላሰብኩም። የቆየችውን ብዙ ነገር ይደርስበታል። በቤተሰብ ጫና ቤተሰብ ሀገሯ እንድገባ ራሱ አይፈልግም። እዚሁ ብስብስ ብላ እንድትቀርቡ የሚፈልጉት እና እውነት እኔ የእነሱ ህይወት ያሳዝነኛል። ባዘው እኔም ያኔ ምን ልበላችሁ እኔ ደግሞ በቶሎ ነው የሚመጣው። ያኔ ምን መሰላችሁ እሷም እዚህ ብዙ ነገር እያሳለፈች ነውና ላይፏን ሁሉ ነገሯን ብዙ ህይወት አለ። ያው የማይዘረዘሩ ነገሮች ብዙ ነገሮች አሉና እኔ የነሱ ህይወት ያሳዝነኝ። እኔ እየተጎሳቆልኩ ራሱ የሰው ህይወት በጣም ነው የሚያሳዝነኝ። ባዘው የሰው ልጅ እኔ የምስቆሳቆለው የኔ ራሴ መጎሳቆል አይመስልም። ሰዎች ግን እንዲጎሳቆሉ በጣም ነው የማዝነውና ዛሬ ምንም አላሰብኩምና ስጦታ ላኩልኝ፣ ሁለቱም ላኩልኝ። እውነት አላሰብኩም፣ አልጠበኩትም ማለት ነው። ምንም እኔ እግዚአብሔርን እንጃ ብቻ እኔ አላሰብኩትም። ደግሞ የምፈልገውን ነገር ለካ የእውነት መድኃኒት እየወሰደች ዛሬ ነገ ውጤቷ ሐኪም ቤት በግማሽ በራሷ ግማሾቿ እየወሰዷት ነው የምትታከመውና ፈጣሪ ይማርሽ፣ እግዚአብሔር በሽታሽን ያንሳልሽ በሏት። እውነት ልታየውም ትችላለች። እንግዲህ አንዱ ይሄ ነው የመጣል ስጦታ። ምን ይመስላችኋል? እስኪ ምንድን ነው አንብቡትና ተረዱት። ምን ይመስላችኋል? አንደኛው ስጦታ ይሄ ነው። ይሄ ነው የላከችልኝ በጣም። ይሄ ደግሞ ለኔ አስፈላጊ ነው። ይሄ ነገር ለኔ አስፈላጊ ነው። እስኪ ገምቱና ከፍትላችኋለሁ ማለት ነው። እሺ አንደኛው ደግሞ
የላከ የሰጠችኝ ይሄን ነው። ባዘው እኔ የ4 ዓመቴ ነው እዛ ሀገር እኔ የለኝም አልገዛውም። እሷ አሁን የመጣችው ግን አንደኛው ደግሞ ይሄ ነው። በጣም አስፈላጊ ነው ማለት ነው። እውነት አስተሳሰቧ ነው እኔ የገረመኝ ማለት ነው። ይሄን አያችሁት? እንግዲህ ምግብ ትሰሩ እንደዚህ አድርጋችሁ ምግባችሁን ትሰራላችሁ ማለት ነው። ኩሽና ስትገቡ ምናምን ለማጠብ ይመቻል፣ እንደዚህ ለማድረግ ይመቻችኋል። ግን እኔ አላሰብኩትም፣ ምንም አልገዛሁኝም። ባዘወይ ግን እኔም ባዘወይ ብዙም አይመቻቸኝም። በስራ ቢዚ ነበርኩኝ፣ ብዙ አይምሮ ይጨናነቅ ነበርና ይሄንን እንደዚህ የማስብበት ሰዓትና ጊዜ የለኝም ነበርና እና ይኸውላችሁ ይሄን ይመስላል አንደኛው ስጦታ ማለት ነው። ቀጣይ ደግሞ የአንደኛው ስጦታ አሳያችኋለሁ ማለት ነው። ልልበስና ለምጣ ቆዩ። በልብስ ላይ ነው የምለብሰው፣ ግን እውነት በቁመት ለማንሳት አይመቸኝም። በቁመት ለማንሳት አይመቸኝም። ስለዚህ የማነሳላችሁ እንደዚሁ በግማሽ ነው። ፊቴ ግን እናንተ አንድ ልጅ እንኳን ሳልወልድ እንደው ፊቴ ተበላሸ። አይ ህይወት ይሁን እስኪ ተመስገን ነው ለሁሉም። እና ይሄ እንግዲህ ለሀገር ቤት ኮሽና ገብቼ ኮሽና ትጭበሰብስ ታወኛላችሁ። ለጊዜው እላችኋለሁኝ። ምን ለጊዜው ብቻ። ቀጣይስ ምን ሊመጣልሽ አትሉኝም? እና ቆይ እስኪ ለብሼ ልምጣ ጋይስዬ። ስለማይመቸኝ ነው በልብስ ላይ የለበስኩት። እንግዲህ ቁመት ማስገባት አልችልም ራሴ ስለምቀርጸው ማለት ነው። በጣም ፋሽን ናት። ይኸውላችሁ ይሄ በላስቲክ ነው። በጣም ፋሽን ናት ማለት ነው። በጣም ደስ የምትል ልብስ ናት። እግዚአብሔር ያክብርልኝ። ጎዶሎ እንዳላችሁ በወጣ ይተካ። እውነት ስጦታው ብቻ ሳይሆን እንዴት እንዳሰባችሁት እግዚአብሔር ይፍታ። እውነት ይሄው በደንብ ይሄው ይኸውላችሁ እንዴት በልብስ ላይ ነው የለበስኩት፣ በዩኒፎርም ላይ ነው። እና ሸላም አለው ተመሳሳይ። ይሄው ሸላውም እውነት ማች ነው ሸላውም። እና በጣም የማመሰግነው ፈጣሪ ያክብርልኝ። ጠጋ ያልብሳችሁ ጎዶሏችሁን ይምላላችሁ ማለት ነው። ጎዶሎ ይምላ ታያላችሁ ማለት ነው። ታያላችሁ መቼም ብዬ አስባለሁ። ይሄው ጋይስዬ ግን እንደዚሁ ተመውጣት እንደዚህ ኒቃብ ተመልበስ የቱ ይሻላል? እስኪ እናንተም ኮሜንት ላይ ያስቀምጡልኝ። አንዳንድ የኦርቶዶክስ ልጆች ማለት ነው። እናንተ ሙስሊም እህቶቼ ወንድሞቼ፣ እናንተ ሙስሊም እህቶቼ በጣም ስርዓት ያላችሁ ናችሁ። ካለባበሳችሁ በኒቃባችሁ አቤት ስታምሩ። ግን አንዳንድ ኦርቶዶክስ ልጆች ማለት ነው ሁማር ሄር ይጠቀማሉ፣ ጥፍር ይቀጥላሉ፣ እዚህ ጋር ይቀጥላሉ፣ እዚህ ይቀባሉ። በቃ አላ ጃንስ ሁማር ሄር እንኳን ብትወጡ ምን አለ? ሁማር ሄር እኮ ስለለበሳችሁ እናንተ በዚች ዓለም ትኖራላችሁ ማለት አይደለም፣ ታምራላችሁ ማለት አይደለም። እስኪ ኒጃቡ እንዴት እንደሄደብኝ አያችሁ? ኒጃቡ እንዴት ኦ ማይ ጋድ! ሙስሊም እህቶች ማለት ነው አይላቪ እውነት በኒቃባችሁ እንዴት አባታችሁ ታምራላችሁ። አያችሁት? በኒቃብ እንዴት የሴት ልጅ ውበቷ ኒቃቧ ነው። አላያችሁ? አለባበስ ይወስኗል ለሰው ልጅ ማለት ነው። እኔ በፊት ስታውን ገመሙ ምናምን ነበርኩኝ። አሁን እንዴት ድምቀት እንደመጣብኝ በኒቃብ ማለት ነው። እኔውም አለባበስ አልችልም። ባዘወይ እኔ ጋይስ እኔ የምችለው እንደዛ አለባበስ አልችልም ማለት ነው። እንደዛ አለባበስ አልችልም። እኔ የምችለው እንዴት መሰላችሁ? እንደዚህ ነው አለባበስ። እኔ ያኔ ገጠልኝ ስለሆንኩ እንደዚህ አስሬ ስራ ስለምሰራ ማለት ነው። እንደዚህ ሸባ አድርጌ ስራ ስለምሰራ ሻሽ እንደዚህ እናስረና እንደዚህ አስረን ነው ገጠር የምንሰራው። ስለዚህ ለዛ ነው ማለት ነው። እኔ ልብሷን ግን እንዴት አባቴ እንደወደድኳት ልነግራችሁ አልችልም። እውነቴ ሁሉም ቆንጆ ነው፣ ደስ የሚል ስጦታ ነው። እና ደግሞ አንደኛውን ላሳያችሁ። ገመታችሁ ግን ጋይስዬ ገመታችሁ ግን ይሄንን ገመታችሁ። ይሄ በጣም ነው ገኝ ያስፈልግ ነው። ይሄ አላሳያችሁም ፎቶ። ይሄው ቆይ እስኪ እንክፈተው ማለት ነው። ይከፈት በሉ እስኪ። ላይክ አድርጉ። እውነት ላይክ ዛሬ በየአይነቱ ነው ቪዲዮ ምሰራላችሁ ማለት ነው። ባለባበስ፣ በኒቃብ፣ በገጠር፣ በከተማው እና ላይክ አድርጉ እስኪ። እኛ እኮ ለኦርቶዶክስ ልጆችም እኮ አይፈቀድም። ይሄ ደግሞ እውነት በጣም አስፈላጊ ነበርና ለእኔ በጣም አስፈላጊ ነበረ።
ይሄው አሁን እንግዲህ እንደ ልቤ እንደዚች እቀርጻለሁ ቪዲዮዬን ማለት ነው። ይሄው ይሄንን እንደዚህ ማዞር እችላለሁ። ለቲክቶክ ተሆነ እንደዚህ አዞረዋለሁ ማለት ነው። ለዩቲዩብ ተሆነ ደግሞ እንደዚህ አድርጌ ስልኬን በግድሙ አስቀምጬ ቀርጻለሁ ቪዲዮዬን ማለት ነው። የተስተካከለ ቪዲዮ ይቀርጽልኛል ማለት ነው። በጣም አመሰግናለሁ። እሺ በጣም አመሰግናለሁ። ፈጣሪ ያክብርልኝ። እውነት በጣም አመሰግናለሁ እኔ እና ይሄውላችሁ ስጦታ ይሄን ይመስላል። ተጓደኞች ጋር የመጣው ስጦታዬ እና አመስግኑልኝ፣ ሁሉንም አመስግኑልኝ። ለሀገራቸው ያብቃቸው። እንዴት ነበር የሚዘጋው? ደግሞ የሚዘጋው እንዴት እንደሚዘጋ ጠፋብኛል። አሁን ፎቶውን ላሳያችሁ። ይኸው እና በጣም ነው የማመሰግነው። አመስግኑልኝ። እናንተም ለእናት ሀገራችሁ ፈጣሪ ያውቃችሁ ማለት ነው። በጣም አመሰግናለሁ። ቴንክ ዩ ሶ ማች። ደግሞ ታማርኳችሁ ደግሞ ትዳር ፈላጊ ካላችሁ ኮሜንት ላይ አስቀምጡልኝ። በዛ አጋጣሚ አሁን እንከታለን። እውነት ግን ልብሷ እኔ እንጃ ብቻ በጣም ወድጃታለሁ። ልብሲቱን ማለት ነው። ሁሉም ቆንጆ ነው። የሌለኝን ሰጣችሁኛል። አመሰግናለሁ።